ብዝሃነትና ህብረ ብሔራዊ አንድነት ለኢትዮጵያውያን በመዝገበ ቃላት ጥራዞች ተቀምጠው የሚገኙ የቃል ቅርሶች ብቻ አይደሉም። እንዲሁ በአፍ ብቻ ተጠርተው የሚታለፉ ውስን የፊደላት ስብስቦችም አይሆኑም። ይልቁንም ብዝሃነትና ህብረ ብሔራዊ አንድነት ለኢትዮጵያውያን ከቃልነት አልፈው በኑሮ የተተረጎሙ በውሎ አዳር የሚዘወተሩ ግዘፍነት ያላቸው ድርጊቶች ናቸው። የተሰናሰነ የኖባሪያችን ትዕምርቶች የሆኑት ብዝሃነትና ህብረ ብሔራዊ አንድነት ከሚነገር ቃልነት ልቀው ሁሉም ባኗኗሩ በየቀኑ በፍቅር የሚገልጣቸው ሁሉም በያለበት በአንድነት የሚተገብራቸው በአካል የሚታዩ ተጨባጭ የኑሮ ዘይቤዎች ሆነዋል። በእርግጥም ከቃላት ተሻግረው ከሰሞኑ በማዕከላዊ ኢትዮጵያ ክልል ከሚገኙ ከተሞች መካከል በሆነችው ሀላባ ቁሊቶ ከተማ የታዘብነው አዎ ብዝሃነትና ህብረ ብሔራዊ አንድነት ለኢትዮጵያውያን ከቃላት በላይ መሆናቸውን ፍንትው አድርጎ የሚያሳይ ስሙር አኗኗር ነው። ከተማዋ ከጥንትም ጀምሮ ከደቡቡ የሀገራችን ክፍል ተነስቶ እስከ ሰሜኑ የሚያልፍ ነጋዴ ማረፊያ መሆኗ የማይኖርባት የሰው ዘር የለም ይላሉ ታሪክ አዋቂው የሀላባ ቁሊቶ ነዋሪ ሳሳ አህመድ ህብረ ብሔራዊ አንድነቷን እንዲህ ይገልጸዋል። በ1953 የታተመ አንድ ጋዜጣ ላይ የወጣ ነገር ነው የምነግርህ ስለ ሀላባ። ሀላባ ውስጥ ማይኖር አይነት የሰው ልጅ የለም። ሀላባ ራሱ ሶሳይቲው አለ፣ ስልጤ አለ፣ ከምባታ፣ ሀዲያ፣ ጉራጌ፣ ወላይታ፣ ጋሞ፣ ጎፋ፣ ኦሮሞ፣ አምሃራ፣ ትግሬ፣ ኤርትራ፣ አረብ፣ ቻይና፣ ግሪስ ያልጠቀስኩልህ ፕሌንቲ ሶሳይቲ ሀላባ ላይ ይኖራል። አሁን ይሄ ከመሬት ተነስቶ ይመጣል ወይ? ሌሎች ከተሞች የሉም ወይ? ዋይ ሀላባ ለምን አይደለ? በጣም ኢንተግሬትድ ነው። ሁለተኛ ሱቆችን የማሱቅ ከማን አጠገብ ገብቷል። በጣም ቫራይቲ ነው። እዚህ ጋር የሆነ ወለኔ ሰውዬ ካለ አጠገቡ ያለው ወይ ጉራጌ ነው ወይ ስልጤ ነው ወይ ከምባታ ነው። ማርኬት ፕሌሱን ሄደህ ጉሊት የሚቸረችሩ ሰዎች ምን አይነት ናቸው? ድንች የምትሸጠዋ ከምባታ ከሆነች አጠገቧ ጎመን የምትሸጠው ወላይታ ነች። አጠገቧ ሃይማኖት ኢትዮጵያ ውስጥ ያለ ሀላባ ላይ የሌለ ሃይማኖት የለም። ገብቶሃል? መኖሩ ብቻ አይደለም አኗኗሩ በምን አይነት ፕሮፖርሽን ከተማው ላይ ስታይ በበቂ የሃይማኖት ተከታይ ቁጥር ያለው። ኦርቶዶክስ ስታይ የጥምቀት በዓል ቀን ከተማው የኦርቶዶክስ ነው የሚመስለው። ፕሮቴስታንት ካልክ ፕሮቴስታንት እሑድ ቀን የሆነ ቀን ምናምን ስታይ ከተማው፣ ሙስሊም ስታይ ደግሞ መካ ያለህ ነው የሚመስልህ። ለሀላባዎች ህብረ ብሔራዊ አንድነት የአያት የቅድመ አያቶቻቸው በደም የተላለፈ ውርስ ሆኖ ዘልቋል። አሁንም ድምቀቱን አልቆ ቀጥሏል። ለሀላባዎች የሰው ልጅ ከሰውነት ያለፈ መገለጫ የለውም። ሁሉንም በፍቅር ሁሉንም በእኩልነት ተቀብለው ቤተኛ ያደርጋሉ። ለእንግድነት ወደ ቀያቸው የዘለቀን ተላምዶ ቀሪ እንዲሆን ያደርጋሉ ከሚሉት ውስጥ ምስክርነት እንስማ። ስሜ ኬሪያ ሪቦ እባላለሁ። የሀላባ ከተማ ነዋሪ ነኝ። ከጥንት አያቶቻችንም ጀምሮ የመቻቻል፣ የመከባበር፣ የመፈቃቀር አገር ናት። መገለጫዋም ፍቅር ነው። ብዙ ሃይማኖቶች አሉ፣ ብዙ ብሔር ብሔረሰቦች አሉ። ግን ማን ምንድነው አይባልም። ሀላባ ስትገባ ማንም ምንም ሰው መሆን ብቻ ነው። ስሜ ሙባረክ ለማ። ሀላባ ማለት ምድረገነት ብዬ ነው የምወስደው። ምክንያቱም ሁሉም ሰው ተቻችሎ የሚኖርባት ብሔር ሳይለይ ጎሳ ሳይለይ በሰውነት ትከበራለህ። የሚገጥምህን ነገር በጋራ ሼር ታደርጋለህ። አንዱ ሲበላ አንዱን ያበላል፣ አንዱ ሲጠጣ አንዱን ያጠጣል። ያለውን ነገር በቃ ተካፍሎ የሚኖር ተቻችሎ ተከባብሮ ተፈቃቅዶ እና የሚኖር የመቻቻል ተምሳሌት የሆነች ሀገር ናት። ያንንም በተግባር የምታየው ነገር ነው። ሀላባ ቁሊቶ ከተማ ከአመሰራረቷ ጀምሮ የተለያዩ ህዝቦች ተሳትፎ ያደረጉባት የብዝሃነት ሀብታም ናት። አሁንም አያሌ ማንነት ያላቸው የመላው ዓለም ሰዎች ይኖሩባታል። የሰላም ሰገነት ትንሿ ኢትዮጵያ ናት የሚለው ወጣት ወንድሙ መርጊያ በሞቀ ስሜት ሆኖ አስተያየቱን ይቀጥላል።
ትንሿ ኢትዮጵያ ብለ ማለት ትችላለህ። ቁሊቶ ከተማ እዚህ ከተማዋ ላይ ብቻ ከ38 በላይ ብሔር ብሔረሰቦች የሚኖርባት ከተማ ናት። እንደምታየው ደግሞ ሙስሊም ክርስቲያን ምናምን የሚባል አይነት አስተሳሰቦች ሳይሆን በጋራ ለምሳሌ አሁን በቅርቡ እየሰራን ያለ ነው የአላባ ኢንተርናሽናል ስቴዲየም አለ። እዛ ስቴዲየም ላይ አስተዋጽኦ ያላደረገ ከ38ቱም ብሔር እዚህ ጋር ብጠይቅ ማንንም አታገኝም። ይሄ ደግሞ የከተማዋንም እድገት ፈጣን እያረጋት ያለው ምንድነው ህብረ ብሔራዊ ከተማ ስለሆነች። ብዙ ቦታዎች ላይ ግጭት ምናምን ነገር ሲኖር አላባ ላይ እንደዚህ አይነት ነገር አታገኘው። እንደውም ምሳሌ ምንድነው የሚባለው አላባ ላይ አንድ ቀን ውሃዋን ከጠጣ ተመልሰን እንድትመጣ ነው የሚያስብለን። ሌላ ቦታ ላይ ስትሆን በጣም ትናፍቃለች። ስትመጣ ደግሞ ናፍቆቷን ወዲያው እንትን ብለ ማጣጣም የምትችልበት ነው። አገር ውስጥ ላሉ ከተሞችም ምሳሌ የምትሆን ከተማ ናት። የሀላባ ቁሊቶ ከተማ ወደ ማጀቷ የሚያደርስ 6 ገባሪ መንገድ አላት። በሁሉም አቅጣጫ ከወዲያ ከወዲህ ከቅርብ ከሩቅ ወደ እልፍኟ የሚተመው ብዙ ነው። ዙሪያ ገባውን የሚኖረውን ሁሉ ስቦ የሚያገናኝ አንዳች ጉልበት ያላት ይመስላል። በዋናነት ዝነኛው የሐሙስ ገበያዋ ይጠቀሳል። በዚያ ምንም አይታጣም። ስለሆነም ብዙዎቹን ይጠራል። ከህዝቦቿ መልካምነት ጋር ተዳምሮ ለህብራዊነቷ የበኩሉን ስለመወጣቱ ከሚገልጹት መካከል የሀገር ሽማግሌው ኢማም ሽኩር አላህ ሐጂ መሐመድ ይገኙበታል። አይደለም የሀገር ውስጥ ብሔር ብሔረሰቦች ይቅርና ዓለም አቀፍ ባህሪ ያላት ከተማ ነች። የተለያዩ ሀገር ዜጎች የሚኖሩባት ከተማ ነች። አሁንም ድረስ አሉ ተቻችለው። አሁን በሳምንት ወደ 4 ቀን ገበያ አለ። ይህን ሁሉ የሚገዛውም የሚያዘዋውረው የሌላ አካባቢ ሰዎች ናቸው። ልውውጥ የሚደረግበት ስለሆነ መቻቻሉ ጥያቄ የለውም። አንዱ ቤት ያለ በተለይ በከተማ ውስጥ አንዱ ቤት ያለ ደስታም ሆነ ሐዘን የሁሉም ነው። በሀላባ ፍቅር ይሞቃል። አንድነትና መተሳሰብ እንደ ዓመት በዓል ይደምቃል። ነዋሪው እምነትና አመለካከት ሳያጥረው ጨው ድቁሱን፣ ሾርባ ጉልባኑን በፍጹም መተሳሰብ ይቋደሳል። አስተያየት ሰጫችን ሳሳ አህመድ በተጨባጭ ተኖረው ጨልፎ ያቃምሰናል። አብሮነት ሲባል አሁን ረመዳን ብዙ ጊዜ አብሮ ይመጣል። በቀላል አማርኛ ሾርባ ውሰድ ትባላለህ። የት? እትዬ ወይንሸት ጋር። ወይንሸት ማለት የጋሽ ፍቃዱ ባለቤት። እኔ ምን ላከውን ነው የምነግርህ። ገብቶሃል? እትዬ ወይንሸት ጋር ሾርባ አድርሰና ኦርቶዶክስ ናቸው። ጉርብትና ሳሙኤል ቤት ወስደ አድርሰና ፕሮቴስታንት ነው። እኔ አክቹአሊ ስም ጠቅሼ የምነግርህ የተላኩበትን ነው። የሆነች የብረት ባልዲ ያለች ማንጠልጣያ ያላት በሷ ሾርባ እያያዘ ሲሄድ ማታየው ልጅ የለም። ረመዳን አፍጥር ሰዓት ላይ ከመፈጠሩ በፊት ይቀዳና ትላካለህ። ህማማት እንግዲህ ጉልባን ታውቃለህ። እነ እንትና ቤት ጉልባን ተቀቅሏል ድረስ ይኸው ሳትሰበር ነው የምትደርሰው። ኢቭን ሽምግልናዎችን ሮጦ የሚመጣው ወንድምህ አይደለም፣ ጎረቤትህ ነው። ማን ነው የሚመጣው? ብሔር ቆጥሮ አይደለም፣ ሃይማኖት ቆጥሮ አይደለም። የሰማው ሮጦ ይመጣል። አልከፍት ካልከው በሩን ሰብሮት ይገባል። ልገል ነው ወይ ብሎ የገዛ በርህን የሚያስቅህ ግን ነገም መልሶ የሚጠግነው ራሱ ነው። ይሲ ኃላፊነት የሚወሰድበት ጥፋት ሲጠፋ ሲያይ አንተን ያጠፋው ይላል። አይመለከተኝም፣ እኔ ዳኛ አይደለሁም፣ ፖሊስ አይደለሁም አይልም። ብዝሃነትና ህብረ ብሔራዊ አንድነት ለኢትዮጵያውያን በተግባር የተገለጡ ከቃልነት አልፈው ወደ ተጨባጭ ኑሮ የተለወጡ ናቸው ያልነው በሀላባ ነፍስ ዘርቶ ሲንቀሳቀስ መታዘባችን አልቀረም። በእንግዳ ወግ አከብረው በደማቅ ፈገግታ ምን እንተባበራችሁ ብለው ጓዳ ጎድጓዳዋን ካስቃኙን ነዋሪዎቿ መካከል ነው አንዱ ይህንን ስሙልኝ ይላል። ገጣሚ ሰለሞን ኃይሉ እባላለሁ። የሀላባ ቁሊቶ ከተማ ተወላጅ ነኝ። ኖረህ ማየት ትልቅ ነገር ነው። ከድሮ ጀምሮ የሚታወቀው ሀላባ በህብራዊነቱ ነው። ሀላባ ውስጥ የሌለ ማንነት የለም። ኢትዮጵያን የምናያት ሀላባ ውስጥ እንደሆነ ነው የሚሰማኝ። የሀላባ ማህበረሰብ ለአንድነትና ተቻችሎ ለመኖር ያገዙት የዳበሩ እሴቶች አሉት። ከነዚህ መካከል በቅርቡ በዚሁ ኢትዮጵያን እንቃኛት መሰናዷችን ያስተዋወቅናችሁ ሴራ የተባለው ባህላዊ ሸንጓቸው ይጠቀሳል። ሰው ሆኖ መሳሳት አይቀርና በመኖር መካከል ትንንሽ ልዩነቶች ቢፈጠሩ በቶሎ ለማድረቅ እያገዘ ሰላማዊ አኗኗርን የሰላም አባት እየተባሉ በሚጠሩት አባቶች አስማምቶ አንድነትን ያጸናል።
ሲቆረቆርም ጭምር ቅድም እንዳልኩት በጋራ ነው የተቆረቆረው። ስለዚህ ይሄም ትልቅ አስተዋጽኦ አለውና የጋራ እሴት አድርጎ ነው የወሰዱት። አልፎ አልፎ በኋላ የመጡ ነገሮች የድሮ ታሪኩን የማያውቁ ወጣቶች አጉል ስሜተኝነት ምናምን ነገር አልፎ አልፎ ሊታይ ይችላል። ግን የትም ርቆ ሳይሄድ በሀገር ሽማግሌዎች ይታረቃሉ። ደርግ ሲወጥ ለኢህአዴግ ሰራዊት የገባው በጣም ዘግይቶ ነው። ከየትኛውም አካባቢ በኋላ ነው እዚህ የገባው። ለምንድን ነው? ሰላም ስለሆነ እዚህ ጋር የሚያስጨንቃቸው ነገር የለም። ጥሩ እንደው አንዳንድ ነገሮች ሊኖሩ ይችላሉ እንዳሉት ወጣቶች መቻቻልን፣ አንድነትን፣ ፍቅርን ይሄን ከማሻገር አንጻር ለወጣቶቹ ከማስተማር አንጻር እንደናንተ ያሉ አባቶች ምንድን ነው ሊያደርጉ የሚገባቸው? የሰላም መጠንከር፣ የሰላም አባት እውቅና መስጠት አለ። ለምሳሌ እከሌ አዝማች እከሌ ባለበት አካባቢ እከሌ ኢማም ባለበት አካባቢ አመቱን ሙሉ የአንድ ሴት ጩኸት አልተሰማም ይባላል። ይሄ ይመሰከርለትና ከሌሎቹ አካባቢዎች ሁሉ ከሌሎቹ ጎሳዎች ሁሉ እሱ እንዲሸለምና እውቅና እንዲሰጠው ይደረጋል። ሌላ ቦታ ላይ የሚጣሉ ሰዎች በእከሌ ይሁንብህ ከተባለ ድሮ በኃይለ ሥላሴ በእከሌ ይሁንብህ ሲባል ባል ሚስቱን አይመታም። ባህልን ለማሻገር ጥሩ እሴቶችን ለማሻገር ቅብብሎሽ አለ። በሃይማኖትም ሆነ በሌላ መገለጫ የማይታጠረው የከተማዋ ህብረ ብሔራዊ አንድነት ብዙ ሊተዋወቅና ለቱሪዝም ዘርፉ ደጋፊ ሊሆን የሚበቃ መሆኑም ተነግሮኛል። ብዙ ሃይማኖቶች አንድ ላይ እንደመኖራቸው መጠን ለምሳሌ ጥምቀት ሲከበር የሙስሊሙ ማህበረሰብ የሃይማኖት አባቶች ወጥተው ምንጣፍ ልጆች እየጠረጉ የሙስሊም እምነት ተከታዮች ምንጣፍ ይጠርጋሉ ታቦቱ የሚሄድበትን። ከዛ ባሻገር ደግሞ የሃይማኖት ትላልቅ አባቶች መሪዎች ወጥተው ውሃ ይሰጣሉ፣ ይሸኛሉ። ሲወጣም ሲገባም በፍቅር ታቦቱ ደብሩን እስኪደርስ ድረስ በፍቅር በክብር በመቻቻል በአንድነት ይሸኛል ማለት ነው። ኢድ በሚከበርበት ጊዜ አደባባዩን መስገጃ ቦታውን የክርስቲያን እምነት ተከታይ ወንድም እህቶቻችን ወጥተው ይጠርጋሉ። የሚሰገድበት የሚሰመርበትን የቸገረህን ብትጠይቅ ሽማግሌውም ወጣቱም እናትም ሕፃናትም በእኩል ነው የሚያውቁትን መስመር አስይዘው ሸኝተው። ሀላባ ሞዴል ነች ለብዙ የኢትዮጵያ ክፍል ሞዴል መሆን የምትችል ሀገር ነች እና መታችሁ እዩት። መጥቶም እንደናንተ 3 ቀን አይቶ ለመሄድ አይደለም እና ከኔ ጋር 2 ወር ቆይ ያኔ በተግባር ዴይ ቱ ዴይ ለእንግድነት እኮ ብዙ ሰው ይንከባከባል፣ ችግር የለውም። ግን አብረህ መኖር አብረህ ስትቆይ እዚህ ሀላባ መጥቶ ሀብት ያላፈራ ፎቅ ያልሰራ አይነት ሶሳይቲ የትም የለም። ሀላባ ላይ መጥቶ ትዳር ይዞ ያልወለደ አይነት ሶሳይቲ የትም የለም። ግን ይሄንን አስተዋውቀናል ወይ? እስካሁን ጭራሽ ዜሮ ነበር። አሁን 1% መተዋወቅ ጀምሯል። 100% ብናስተዋውቀው ዓለምን ሊያስተምር ሊያሰለጥን ሊቀይር የሚችል የአሰራር ስርዓት ነው። ከዚህ በላይም ብዙ ዝርዝር ነገሮች አሉት። የሀላባውያን አኗኗር በሰመረ አንድነት በጠለቀ መተሳሰብ የተገመደ መሆኑ ተደጋግሞ ተገልጿል። የዞኑ ባህልና ቱሪዝም መምሪያም ይህንኑ አስፍቶና አልምቶ የማስተዋወቅ ሐሳብ አለው። የተጀማመሩ ነገሮችም አሉ። አቶ መሐመድ ከድር የመምሪያው ኃላፊ፣ ሀላባ በህብረ ብሔራዊነት ኢትዮጵያ ውስጥ ካሉት ሞዴል ነው ብሎ መውሰድ ይቻላል። አንደኛ ትልቅ አብሮነት ያለበት መቻቻል ሳይሆን ቃሉ መቻቻል ከሚለው በዘለለ ማለት ነው። በጣም ይዘላል። ከዛም በዘለለ ነው። ሁሉም ብሔረሰቦች እዚህ ከተማ አሉ። እነዚህ ብሔረሰቦች በጋራ ነው የሚያለሙት። አሁን ሀላባን እችን የምታተን ከተማ በጋራ በልማቷም በሁሉም ነገሯም አንድ ላይ አብሮ የሚሳተፍ ማህበረሰብ ያለበት ሁሉም ብሔረሰቦች በጋራ የሚኖሩባት በፍቅር የሚኖሩባት ከተማ ናትና በዚህ ላይ እኔ ምሳሌ መሆን የምትችል ለሌሎቹም ጭምር ምሳሌ መሆን የምትችል ከተማ ናት ሀላባ ቁሊቶ ብዬ ነው የምወስደው። ይሄን እንዴት ለቱሪዝም ሀብት ማዋል እንችላለን? ይሄን ኢንዱስትሪ ማስታወቅ ያስፈልጋል። ሀላባ ላይ ምን ያህል ምቹ ሁኔታ እንዳለ፣ ምን ያህል አብሮነት እንዳለ፣ ይሄ ምን ያህል ሌላው ምሳሌ ሊሆን እንደሚችል ማውጣት ማስተዋወቅ። ሀላባ በተለያዩ ሚዲያዎችም አይታችሁት ከሆነ በተለይ ከአብሮነት ላይ እንደ አገር ሰላምን ለማስጠበቅ ከምንም ነገር በላይ ሰላም ይቀድማል ብሎ የሚያምን ለሰላም ትልቅ ቦታ ያለው
እንደ አገር የሚፈጠሩ ችግሮችን በራሱ በኦገቴ በጥላው ስር በራሱ የሽምግልና ስርዓት አለው። ባህላዊ የሽምግልና ስርዓት ያፈታት ዳኝነት ስርዓት አለው። በዛ የሚፈታ ድንበር ዘለል የሆኑ ችግሮችንም ጭምር በጥላው ስር ለቁጭ ብሎ የሚፈታ ማህበረሰብ ያለበት አካባቢ ነው። በእርግጥም ብዝሃነትና ህብረ ብሔራዊ አንድነት ለኢትዮጵያውያን በመዝገበ ቃላት ብቻ ባለው ንግግራዊ መጠሪያ ብቻ አልተወሰኑም። ስማቸውን ተርጉመው አካላዊ ፍችም ለመጨመር ችለዋል እንጂ። አዎ ባተረጓጎም ልቀው በገሃድ በህዝቦች መካከል ባለ አኗኗር ስግው ሆነው በቃልነትም በድርጊትም ተገልጠው ታይተዋል። ህብራዊቷ እመቤት ኢትዮጵያም በልዩነት የተሰጣትን በባህል በቋንቋ በእምነትና በልዩ ልዩ ጌጦች የደመቀ ውበት በመልካም ተርጉማ አምራ እየታየችበት ነው። ለልጆቿ መተባበሪያም መተዳደሪያም እያደረገች ከሩቅ ለሚገኘው ከስህበት ነጥቦቿ አንዱ አድርጋ እየተገለገለችበት ይገኛል። ብዝሃነትና ህብረ ብሔራዊ አንድነት ለኢትዮጵያውያን የዘወትር ኑሮ ናቸው።